ከፈለክ ለምን ድብን ነው? እኔ ግን እንድትሞት ሳይሆን የፈለኩት ሽባ ሆነ እንድትቀር። ደህና ነው። ሰጥቼው ነው ማስታገሻ መድኃኒት። ማስታገሻ ራስ ምታቱ እንዲለቀው። ደህና ነው። ፊቱ ልክ አይደለም ሮቤል። ወይ ካልሆነ ሕክምና እንውሰደው። የምን ሕክምና ሆስፒታል ነው? ምን ሆነሃል አንተ? ደህና ነው፣ አሁን ይነቃል። ሮቤል ንቃ፣ ግለጥ። አይኑ ራሱ ጨፍኗል እኮ ሮቤል። ይልቅ እሱን ተውና ተረጋጋ። አልጋ ላይ እናድርገው። ተነስ ሮቤል። አይኖቹ ራሱ ጠንከር ብሏል። ሮቤል ጫማውን ላውልቅለት። ሰውነቱ ማርታዘዝ እያለ ነው። ምንድን ነው? ሮቤል ትንሽ ተታርኩ። ሮቤል አንተ ሮቤል ማረ ፊቱም ላበላብ ሆኗል እኮ። ምን ሆኖ ነው? ምንም አይሆንም፣ እርግጠኛ ነኝ። ከ20 ደቂቃ በኋላ ይነቃል። ከዛን ያው ሮጥ ማለት አይቀርም። ምንድን ነው ሮጥ ማለት? ያው በእግሩ ሮጥ ባይልም በጭንቅላቱ ሮጥ ማለት አይቀርም። ሮቤል አንቺ ወይ ካልሆነ ግን ሁኔታውን አይተን ሕክምና ቦታ እንወስደዋለን። ሮቤል በጣም አዝናለሁ ሉሃና። ለምን? አፍቃርሽን ጉድ አደረኩት። አድናን ምን ሆነ? አድናን እስካሁን ምንም አልሆነ። ባሌ ምንም እንዲሆን አልፈልግም። ታዲያ ለምንድን ነው አዝናለሁ አፍቃርሽ ምናምን የምትይው? ውይ ለካ አድናንም አፍቃርሽ ነበረ። በእናትሽ ቅርበኝ፣ እረስቸው እኮ። የመጣሽበትን ተናግረሽ ቀጥ ብለሽ ብትወጪ ደስ ይለኛል። ከዚህ በኋላ ሮቤል የእውነት በእግሩ መንቀሳቀስ አይችልም። እስካሁን ይችል ነበር እንዴ? እንዴት አመንሽ እባክሽ? አይ አሁን የመጣሁት ልሸውድሽ ሳይሆን መርዶ ላረዳሽ ነው። ምን ማለት ነው ደግሞ ይሄ? ደግሞ ሌላ ድራማ መጣችሁ? የእውነት ሚራ እማምንሽ ይመስልሻል? አሁን ሮቤል በጣም ታሟል እና ቀላል አያሳዝንም። ሳስበው ከዚህ በኋላ በእግሩ መሄድ የሚችል አይመስለኝም። አንቺ ግን አይምሮሽ ልክ ነው። እኔ እኮ ሉሃና ነኝ። በቀላሉ የሚሸወደው አድናን እንጂ እኔ አይደለሁም። አይ ልሸውድሽ አይደለም። ከእንግዲህ በኋላ ሮቤል መራመድ አይችልም። ያው እንግዲህ እንደ ፍላጎቱ ሽባ ሆኗል። ስለዚህ ምን ይሁን? ካላመንሽ ሄደሽ ማረጋገጥ ትችያለሽ። እኔ ላንቺ እንደዚህ ብሎ የሚያሳውሽኝ ምንም ነገር የለም። ማለት እንዴት? ቆይ ምንድን ነው የተፈጠረው? እኔ አልገባኝም። አሁን ላይ ሮቤል ፈልጎ አይደለም ዊልቸር ላይ የሚቀመጠው፣ ተገዶ ነው። እንዴ ምን ነው? ሮቤልንም ትወጂዋለሽ እንዴ? ባልወደውም ግን ሰውን ያሳዝነኛል። እኔ እኮ እንደናንተ ክፉ አይደለሁም። ወደድሽም ጠላሽም እውነታው ይሄ ነው። ሮቤል ሽባ ሆኗል። ግን እኮ አንቺ የእሱ በእግሯ ለመሄድ ሊያሳስብሽ ይገባ ነበር። እውነት እልሻለሁ፣ የአንቺን ስሜት ለማየት በጣም ጓጉቼ ነበር። ልክ እንዳሰብኩት ደንግጠሻል። ደስ ያለሽ ግን ትመስያለሽ። ምን ነው በሰላም ነው? ለማንኛውም እኔ ይሄ ነገር አያሳስበኝም። ከእንግዲህ በኋላ ጠላትሽ የኔም ጠላት ነው። ዛሬ ይመስለኛል ሰክረሻል። ምንም ሁኔታሽ እየገባኝ አይደለም። አይ አልሰከርኩም። ጠላትሽን በደንብ ስላረጋጋሁት አሁን ላይ ደስታ ነው እንጂ አቅሌን እስክስት ያሰከረኝ። ቆይ ምንድነው ደጋግመሽ ጠላትሽ መትዩ? ሮቤል የኔ ጠላት ነው እንዴ? አይደለም እንዴ? ምን ሆነሽ ነው እንዴ? እኔ እኮ ጠላትሽ መስሎኝ ነበር። ለነገሩ ተይው፣ ዞሮ ጠላትሽ መሆኑ አይቀርም። ጊዜ ሲደርስ ታውቂዋለሽ። ሁሌም አትገቢኝም ሚራ። ዝም በይ። ያለንበት ሁኔታ ይሄንን ይመስላል። እንግዲህ ምንም ማድረግ አይቻልም።
አድናን ሉና ቆየሽ ከመጣሽ አልሰማሁሽም ነበር። ምን አለ መስማት ብቻ ጭራሽ እኮ አላየኸኝ። የሆነ ሀሳብ ውስጥ ቆየሽ እንዴ? አይ እኔ እንኳን አልቆየሁም። ምነው ግን የተፈጠረ ነገር አለ እንዴ? ሮቤል ትንሽ አሞት እኮ ነው። እና የሮቤል መታመም አዲስ ነገር ነው እንዴ? የዛሬው በጣም የተለየ ነው። በጣም አሞታል። ልፍስፍሱላ ብሎ ነበር። እና ለዚህ ነው በሀሳብ የተዋጥከው? አዎ የዛሬው ሁኔታ በጣም ይለያል። በጣም ደካክሟል እኮ። አይዞህ አንተ አትጨነቅ፣ እሱ ምንም አይሆንም። ዛሬ ስላላየሽ ነው እንጂ በጣም ተዝለፍልፏል። ታዲያ ለምን ሆስፒታል አንወስደውም? እስኪ ቆይ ትንሽ እንጠብቀውና እንሄዳለን። ተጨነቅ አይደል የኔ አባት? አይዞህ እሺ። አይ ሉና፣ እኔ እኮ የምፈራው ራሱን እንዳይጎዳ ነው። አንተ አታስብ፣ ሮቤል በፍጹም ራሱን አይጎዳም። ከጎዳም ደግሞ የሚጎዳው አንተን ነው። እሱን ደግሞ እስከዛሬ እስከሚበቃው አድርጎታል። ከዚህ በኋላም ደግሞ ያደርገዋል። ይገባኛል እኮ ለሮቤል ማዘን በጣም ከባድ እንደሆነ እረዳዋለሁ። ግን ምን ላድርግ? በዚህ ሁኔታ እያየሁት አይደለም ለወንድሜ ይቅርና ለመንገደኛ እንኳን አለማዘን በጣም ይከብዳል። ምን አለ ግን ምድር ላይ ያለ ሰው በሙሉ እንዳንተ አይነት ንጹህ ልብ ቢኖረው። ግን ትንሽ ግራ የገባኝ የሚራ መረጋጋት ነው። ከዚህ ቀደም እኮ በነበራት ማንነት የሆነ ነገር ካየችበት በጣም ነበር የምትደናበረው የምትደናገጠው። አሁን ግን ነገሩን ቀለል አድርጋ አይተዋለች። በጣም ግራ ገብቶኛል። እንዴት ማለት? እኔ ስገባ ሚራ ሮቤል ጋር ነበረች። ከዛ ህመሙን ቀለል አድርጋ ነገረች። ይሄ ግን በጣም ግራ ያጋባል። ከዛ እናንጣም ከ5 ደቂቃ በኋላ ይነቃል ብላ ፈገግ ብላ ወጣች። ሚራንሽ ማለት ነው? እኔ ሚራ የተጫወተ መቼም እኔ መተው አልችልም። አሰቃይሃለሁ አንተ ማትረባ። ራስን እንደ ምርጥ አድርገህ ነበር አይደል የምታየው? ከአንተ በላይ ምርጥ አለ። ከዚህ በኋላ ሁሉ ነገር በእኔ ቁጥጥር ስር። ሌላ ሴት ቀና ብለህ ልታይ ቀርቶ ይቅርና ሽንትን እንኳን የምሸነው እኔ ስፈቅድልን። ምኑን ነው ሚራ የሆነችው? አይ ምንም። ቆይ ሚራና ሮቤል የተጣሉ ይመስላል መሰለኝ። ማለት ሁኔታዋን ሳየው ምንም ለየት አላለችም። አይ አንተ አትጨነቅ፣ እሱ ምንም አይሆንም፣ ደህና ይሆናል። ወይም ደግሞ እንደተለመደው ድራማ እየሰራብህም ይሆናል። ድራማ አይደለም፣ የእውነት ነው። ሰውነቱ በደንብ ያስታውቃል። በቃ እንደዛም ከሆነ ደግሞ ደህና መሆኑ አይቀርም። እንዴ እሷም ደህና ይሆናል መድኃኒት ሰጥቼዋለሁ አለችኝ እኮ። የምን መድኃኒት? ማስታገሻ አለችኝ። ሚራ በእርግጥ የጤና ረዳት ነበረች ከዚህ ቀደም፣ ምናልባት ካላወቅሽ። እውነትህን ነው? ምን ነው ደነገጥሽ? ምንም፣ ሁኔታውን ብቻ አይቼው ልምጣ። እንዴ ደንግጠሻል እኮ። ምንም የምታውቂው ነገር አለ እንዴ? ኧረ ምንም አውቀው ነገር የለም። ቆይ ደህና ከሆነ አይቼው ልምጣ። እሺ እንዴ ቆይ ምን አድርገው ነው? ሁለት ሰይጣኖች ገና እርስ በርስ መባላታቸው አይቀርም። በስመ አብ ወልድ። እንዴ አንተ አሁንም እያስመሰልክ ነው? ዮና እባክህ ጓደዬ ልቀቀኝ። ለአንተ ድራማማ ጊዜ የለኝም። ልቀቀኝ ዮና እባክህ። ምንም ድራማ የለም። ሮቤል አንተ ሞተህ እራሱ አላምንም። ልቀቀኝ እንደዛ። ዮና ሳራት ሞት የምሬን ነው። ምን ሆነ ነው? አሞኛል በጣም። ሆስፒታል እንሂድ። አድናን ልጥራው? ቆይ ትንሽ አይቼ እንሄዳለን። አሁን ትንሽ ለውጥ አለኝ።
ምንድነው የሚሰማ? ቆይ ምንድነው የሆንከው? አላውቅም። እግሬንና ድካም የሚሰማኝ እግሬን ግን በጣም እያመመኝ ነው። እግርህን እንዴት አመመ? ሚራ ነች። ሚራ ምን አደረገች? አላውቅም እንደሆነ ብቻ ግን የሆነ መድኃኒት ሰጥታኛለች በመርፌ አድርጋ። ሮቤል፣ ሚራ የምን መድኃኒት ነው የሰጠች? እኔ እንጃ አላስታውስም። ብቻ ግን ሰጥታኛለች። እኔ ጋር እኮ መታ ከዚህ በኋላ እግር መራመድ እንደማይችል ነው የነገረችኝ። እንደሱማ ሊሆን አይችልም። እንደሱማ አታደርገኝም። እንደሱ አታደርገኝም። ቆይ በምንድን ነው የተጣላችሁት? አንቺ ማፍቀሬ እኮ ነው እንደዚህ እያደረጋት ያለው። እግር እንደማይራመድ ደጋግማ ነግራኛለች። እስቲ ቼክ አድርገው እንዴ። ዳት እባክህ፣ ድካም ነው እንጂ አሁን እነሳለሁ እርግጠኛ ነኝ። ጥሩ። አድናን ተጨንቆ ነበር። በቃ ደህና መሆንን ሄጄ ልንገረው። እባክህ አሁን ግን እንደነቀው ለማንም እንዳትወሪ እሺ? አደራ። ሚራ ያደረገችውንም ጭምር ለማንም እንዳትናገር ይለዋል። ደግሞ ብዬ የእናንተ ውሸት አጋዥ ሊሆን እንዴ? ደፋር። እባክህ ለምንሽ ዛሬም ብቻ ተባበሪኝ። ኧረ አላደርገውም። ለእኔ ስትይ ሳይሆን ለአደራን ስትይ ተባበሪኝ እባክሽ ስለሆነ ይህንን ብቻ። እሺ አደርግላችኋለሁ። ከአሁን በኋላ ግን ምንም አይነት ውሸት እንደማልደብቅላችሁ ያውቅ ሮቤል። በቃ እረፍት አድርገው ተኛ። የእናንተ ውሸት እንደሆነ አያልቅ። አሁን ደግሞ ምን አስባችሁ? ምንድን ነው የወጋችሁ ይቺ ሚራ? እውነትም እንዳይራመድ አድርገዋለች ማለት ነው? የእውነት እነዚህን ሰዎች ማወቅ በጣም ከባድ ነው። ግን ሚራን መከታተል አለብኝ። እንዳልራመድ አደረገች። አለቅሽ ሚራ፣ እገልሻለሁ። የኔ ባል እንዴት ዋልክልኝ? ሮቤልን አይተሽዋል? እኔ እንጃ አላየሁትም። አይተሽው ነበር? እኔ እንጃ አላየሁትም። የኔ ባል ዛሬ ውጭ እራት እንብላ። ዛሬ ምን ተገኘ? ቆይ ውጭ ምን በለው? በቃ እንዴት ደስ ስላለኝ ነው። ምን ሆነ ደስ ያለሽ? ቆይ ዛሬ ስሜቴ ጥሩ ነው። የልጃችን ጤንነት በጣም ጥሩ ነው። ስለዚህ ዛሬ አሪፍ ምሽት እናሳልፍ። ታዲያ እንደው ደህና ከሆነ ከሮቤል ጋር ብትበይ ይሻልሽ እንዴ? አድናን አንተ እኮ ነህ ባሌ። እዚህ ጋር ሮቤል ምን አገባው? የልጅሽ ጤንነት ደህና መሆኑ ከኔ በላይ እሱን የሚያስደስተው ይመስለኛል።
የምታወራው ነገር ለራስ ራሱ ይገባል መሰለኝም። ቆይ ይልቅ እሱን ተወና የኔ ባል ካሳለፍናቸው አሰልቺ ሳምንቶች በኋላ ዛሬ ትንሽ ዘና እንድንል። ዞር በልኝ። እመኔኝ ባሌ፣ ይሄ ራስ ግብዣ በጣም ብዙ ነገሮችን ይቀይራል። ሰማሽኝም እንዴ? ሴት ልጅ በዚህ ደረጃ ስትሆን በጣም ታስጠላለች። እና እንዴት ስትሆኑ ደስ የምትለው እባክህ? ቆይ ደግሞ እንደዚህ አይነት ስብከት ከመጀመሩ ነው የጀመርከው? ሩቅ ሳትሄጂ እኮ እዚሁ ለሆና ማየት ትችያለሽ። አንገቷን ደፍታ ስርዓቷን ደስ እንደሚል እና እንደ ለሆነ አንገት ደፊሉ አትበዛብሽ? እሷ ትንሽ ትበዛብሻለች። ምን ሆነ የሚበዛብኝ? እቺ ኩታራ መሰሪ። እሷን ለመሳደብ የሚያበቃም በቂ ስነልቦና የለሽም። እሺ እኔ እኮ ሚስት ነኝ። እኔ ፊት ስለሰማራት አልችልም። ሚስት ነኝ ነው ያልሽው? አዎ ሚስት ነኝ። ያውም ደግሞ ልጅህን በወደ ያዝኩኝ። ናፍቄ ያለው መሰለኝ። በጣም የተነጫነጭ ነው። ዞር በይ አንቺ ርካሽ። የኔ ባል ውሸት ሊመስል ይችላል፣ ግን ደግሞ እውነቴን ነው። ከአንተ ውጭ ሌላው እንዳላውቅም። ዞር በይልኝ በእናትሽ። ወይኔ እግሬ፣ ወይኔ እግሬ። በቃሽ ሆነው ፍጹም መሆን የለበትም። አለቅሽም ሜራ፣ አለቅሽም። ሮቤል ሮቤል፣ ምን ሆነህ ነው? ምን ሆነህ ነው? ምንም አልሆንኩም። እና ታዲያ መሬት ላይ ምን ትሰራለህ? ምንም መሬት ላይ ምን ፈልጌ ነው? በልበል። አሁን መሬቱ ለአንተ ጥሩ አይደለም፣ ቅዝቃዜ ይጎዳል። በል ተነስ። እባክህ ልቀቀኝ። ምን ሆነህ ነው? መሬቱ ቅዝቃዜው ለአንተ ስለሚጎዳ ነው። እዚህ ወይ ሌላ ጣጣ አታምጣብኝ። ተነሳ እባክህ። እባክህ ልቀቀኝ። ምንም በሆን ጉዳይ አይደለም አይደል? ስለዚህ ተወኝ። አዎ ጉዳይ አይደለም፣ ግን በቃ ሞተ ሌላ ጣጣ እንድትሆንብኝ አልፈልግም። በል ተነስ። ላግዜ። ምን ነው እዚህ ሞቼ ችግር እንዳልሆንብህ ፈራህ? አይዞህ ራሴን መቻል አቅቶኝ። ምሽ በጣም ጥሩ ተነሳሽነት እኮ ጥሩ ነው፣ ግን በቃ ላሁን ላግዝህ። አልጋ ላይ ላድርግና አንዴ እወጣልሃለሁ። አቦቶኝ ውጣልኝ፣ በቃ ውጣልኝ። አሰማም እንዴ? ሮቤል ምን ሆነህ ነው? አንዴ ላግዝህና እወጣልሃለሁ አልኩህ እኮ። ለምን አሰማም? አልፈልግም። በቃ ውጣልኝ አልኩህ። ውጣልኝ እኮ በቃ አልጋ ላይ ላድርግና እወጣልሃለሁ። በቃ ተወኝ፣ ውጣልኝ። አትጮህ፣ እወጣልሃለሁ። ውጣ። አንተም ያችኛው ነህ። አድናን አጠፋለሁ። እኔ ከማንም ሴት ጋር የምታወዳደረኝ ሴት አይደለሁ። አለቀህም? እሺ ሮቢ ሲመች ዊልቸር። ሮቢ ምን እየፈለክ ነው? አንቺ ውሻ አለቅሽም። ምንድን ነው ያደረግሽ? እኔ እንጃ የሆነ መድኃኒት አገኘሁኝ። ከዛም በኋላ ምን ያደረግ ይሆን ብዬ ማወቅ ፈለግኩኝ። ከዛ ወጋውክ። ስዋጋ መድኃኒቱ እንደዚህ ያደረገክ። በቃ አንቺ ሴት እገልሻለሁ። አለቅሽም፣ እገልሻለሁ። ወይኔ እውነት እኔ እኮ እንደዚህ እንድትሆን ፈልጌ አይደለም። በቃ እውነቴን ነው። እኔ ሌላ ማድረግ የምችለው ነገር የለም። ለዛ ነው። እባክህን ይቅርታ አድርግልኝ። ሚራ እመኝኝ፣ አለቅሽም፣ እገልሻለሁ። ከኔ ብትርቅ ይሻልሻል። አንተ ልብ አይሞትም የተባለው ለካ ለአንተ ነው። እውነትም አንተ ልብ አይሞትም። እንዲህም ሆነ ትዝታለህ። አንድም ቀን በዚህ ልክ ትክሽኛለሽ ብዬ አስቤ አላውቅም ነበር። አንቺ ከሃዲ! ምን ከሃዲ ነው ያልከው? አንተ
አንተም ከሃዲ ብለህ ታወራለህ? እኔ እኮ ሁለመናዬን ሁሉ ነገሬን ከሰጠው በኋላ ነው ካልከኝ ይሄን ሁሉ ያደረግከው ምንም አታመጣም ብለህ ነው አይደል? አሁንም ቢሆን ጨዋታው ለበቃ የዚህ ታሪክ አሸናፊ እኔ ነኝ የምሆነው። እንደምደፋሽ አትጠራጠሪ። ዝም በል። የፈረንጅ ውሻ ይመስል ውው አትበልብኝ። የሚናከስ ውሻ ጩኸት አያበዛ። እያየኝ ነው ልክ እንደኔ። እኔን ከርተሽ በሰላም የምትኖሪ አይምሰልሽ። እመኝ፣ በሰላም አትኖሪም። እሺ ለማንኛውም እኔን ያስገዳችን ሆና እንዲሆነክ አብራክ ትሆን እንደሆነ እናያለን። አንቺ ውሻ አሁን ምንድን ነው ሀሳብሽ? ቆይ አሁን ላይ እኔ የምፈልገው አንተን መበቀል፣ አንተን መጉዳት ብቻ ነው ፍላጎቴ። ለምን? ቆይ ልወላ ላፈቀርኩ ስላልኩ ነው ይሄ ሁሉ በደል? ዝም በል አንተ ቱ ውሻ። አንተም ደግሞ አፍ አለኝ ብለህ አፍ ሞተ ታወራለህ። አንቺ ላፈቅርሻለሁ ሚራ፣ እባክሽ ምንም ብለሽ የወገን አድርግልኝ። ዘላለሜን ሳልራመድ መኖር አልችልም። እባክሽ ሚራ የወገን አድርግልኝ። ስማ ሮቤል፣ ከዚህ በኋላ መቼም አትራመድ። ለአንተ መራመድ ማለት የድሮ ታሪክ ነው፣ ያለፈ ማለት ነው። እባክሽ ሚራ የሆነ ነገር አድርግልኝ እባክሽ። ዘላለሜን አብሬሽ ለምኖር ቃል እገባለሁ። ብቻ ዘመን እንድራመድ አድርጊ። ቆይ እስቲ አንድ ነገር ንገረኝ። እኔ ምን አደረኩክ? ትዳሬን ትቼ አፈቀርኩ፣ ያለ አንተ መኖር አልችልም አልኩ። አንተ ግን ምን አደረግኝ? ከዳኸኝ፣ ህይወቴን አመሰቃቀልክብኝ። አሁን አንተን ያደረግኩ ነገር ላበላሸብኝ ህይወት ቅጣትክ፣ ለእኔ ደግሞ መካሻዬ ነው። ጨካኝ ምንስ ቢሆን እንዴት እንደዚህ ታደርጊኛለሽ? እኔ ጨካኝ ነኝ እንዴ? በአንተ እቅድ መሰረት እኔን ከጨዋታ ውጭ ልታደርገኝ ነበር። እንደዛ ነው አይደል? እኔ ደግሞ ራሴን ወደ ጨዋታውን የመለስኩት። ሌላ ምንም ያደረግኩት ነገር የለም። የተፈጠረው ይሄ ነው። እኔ ምን አደርግሻለሁ? ሰራን እንደገደልካት ትገለኝ ነበር ሮቤል። እኔ አንተን በደንብ አውቃለሁ። እንዴት እንደዚህ ያደርግሻለሁ? ሚራ አንቺን እኮ ወድሻለሁ ሮቤል። እኔ እናንተ እኮ በደንብ እንታወቃለን። ቃላትን ሳይሆን እኔ አይኖችህን ነው ማምናቸው። ሻው ንግሬ እንደዚህ ሆኖ ልቀር ነው? እባክሽ ነገር አድርጊ ሚራ፣ እባክሽ ነገር አድርጊ እባክሽ። አዎ ሳቀድሜን ቀደምኩ። አሁን አንተ ከዚህ በኋላ በእኔ ቁጥጥር ስር ትሆናለህ ማለት ነው። ሰምኛለሽ? የማትረቢ ውሻ ነሽ። እሺ ምንም ቢሆን እኔና አንቺ እንደዚህ መገባባት አልነበረብንም። ምንም ቢሆን ሮቤል፣ ስትገለኝማ ዝም ብያለሁ። አንተ ልትጫወት የፈለግከውን ጨዋታ እኔ ሚራ ቀድሜ ተጫወትኩት። ስለዚህ ተቀድመሃል። ደግሞ ትዳርሽን ነው የምበትነው። እሺ ለአድናን ሁሉም ነገር እነግረዋለሁ። ወይኔ ጉዴ! ተው በእናትህ ተው፣ እንባዬ ይቀድማል። እባክህን አትናገርብኝ። ወይኔ ፈራሁኝ እኮ። ተው እባክህ። እንዳልነግርብሽ ከፈለግሽ አሁን እንደምንም ብለሽ መራመድ እንዲችላል እባክህ። እውነት ሮቤል? ቆይ እግሮች እንዲሰሩ ካደረግኩኝ አትናገርብኝም? እባክህን። እኔ የምፈልገው እሱን ብቻ ነው ሚራ። ወይኔ እግሬ። ሂድ እባክህ ወደዛ። አሁን ፍጠንና እንካሳ ዶሮ ሳይቀር ሂድና ተናገር። እረስቸው። ለካ ላበረታታ ይገባ ነበረ። በል ሞክር። ወፌ ቆመች፣ ወፌ ቆመች፣ ወፌ ቆመች። ቶሎ በላ። ወፌ ቆመች፣ ወፌ ቆመች። ጎበዝ፣ ሞክር። ወፌ ቆመች፣ ወፌ ቆመች፣ ወፌ ሚራ እመኝ፣ እበቀልሻለሁ። እርግጠኛ እበቀልሻለሁ። ከአድናን ጋር ትፋቻታለሽ። እንደዚሁ ነሽ። አኖሪያት ችግር የለውም። ሂድና ንገረው። ግን ምንም እንዳታስብ፣ አንተንም አውጥቶ ጎዳና ይጥላል። አንድ ነገር ደግሞ በደንብ ወቅ፣ እኔ ሚራ በጣም ብዙ ሚስጥሮችን አውቃለሁ። ተያይዘን ነው ገደል የምንገባው። ይሄን አትርሳ። የራስ ጉዳይ። ሚራ፣ አንቺ ሚራ
ሚራ አንቺ ሚራ ሮቤል ይሄ መድኃኒት የሰጠች ሚራ ናት? አዎ መድኃኒቱ ምንድን ነው? ሬጂስ ይቺ በጣም ጨካኝ ነች። እንኳን እንዴ ነው ሮቤል ሚራን ማናገር አለብኝ። ይሄን እኔ ራሴ ፈተዋለሁ። አንተ እንደዚህ ካደረገችማ ሌላውን ሰው እኮ ከዚህም በላይ ታደርጋለች እቺ ባለጌ። ተይው እኔ ፈተዋለሁ አልኩሽ እኮ አይደል? ቆይ መድኃኒቱ ግን ምን እንደሆነ አውቃለህ ሮቤል? አላውቀውም። ቆይ ምንድን ነው? ሮቤል ከዚህ በኋላ የመራመድ እድል 10% ብቻ ነው። አለቀ። 10% እንዴ? እውነትሽን ነው ሉሃና? አዎ ከዚህ በኋላ አትራመድም። ሲጥ አድርጌ ነው እንግዲህ። እኔ ሮቤል አይደለሁም። እኔ እኮ የሆነ ማደንዘዣ ነበር የሰጠችኝ መሰለኝ። እሱም ያንተ ፍላጎት ነው ሮቤል። ሚራ በጣም አሰቃቂ እርምጃ ነው የወሰደችብህ። አይሆንም ሉሃና፣ እኔ መራመድ እፈልጋለሁ። በእርግጥ አንተን ብትሆን የተመኘውን ያገኘው። እንደዚህ አትበይ ሉሃና። አሁን በቃ የተጎዳሁት ይበቃኛል። ተይኝ። ይሄ እኮ ነው ችግሩ። ሁልጊዜም ቢሆን ሌባ ሲሰርቅ ሳይሆን ሲካፈል ነው የሚጣለው። ቆይ ግን ምን አድርጋት ነው? በምንድን ነው የተጣላችሁት? እውነቱን ንገረኝ እስኪ። ነገርኩሽ እኮ ሉሃና፣ አንቺን ማፍቀሬ ነው እንደዚህ ያደረጋት። ለምን አትሰሚኝም? ሰሚኝ እንጂ አንቺ እንዴ! በጣም ያሳዝናል። በቃ በዚህ ተበላሽ ማለት ነው። ድጋሚ መራመድ ላልችል ነው ማለት ነው። እኔ ስላንተ ሳይሆን ለዛ ለምስኪን ወንድም ነው የምጨነቀው። አንተስ የራስህ ኃጢአት ነው ሉሃና። ወቂው ለአንቺ ስል ነው እንደዚህ ሆንኩት። አንቺን በማፍቀሬ ነው እንደዚህ ሆንኩት። ወቂው አንቺን በማፍቀሬ ነው። ለእኔ ስትል ምን ሆንክ? እግሬን ያጣሁት ነው። በጣም አስመሳይ ናችሁ። እሺ ሲጀመር ከዚህ በፊት እግር የምትጠቀመው ለራስ ነው። አሁንም ደግሞ ያጣው ለራስ ነው። በቃ ሉሃና እባክሽ አትይኝ። ሉሃና አፍቅሬሻለሁ እኮ ሉሃና። ወይኔ ምንድን ነው? ወይኔ ምን ሆነሽ ነው እንደዚህ የምትሆኚው? ምን ሆነሽ ነው ቤቱ እንደዚህ ያመሳቀልሽው? ቦርሳ አንስተሃል? አላነሳውም። የምን ቦርሳ ነው? አቀልድ እባክህ። ቦርሳ የት ነው? የት ነው ያደረግከው? ንገረኝ። አሰሚም እንዴ? እኔ ቦርሳ የሚባል ነገር አላየሁኝም እንዴ። ሲጀመር እኔ አንቺ ቦርሳ ለምንድን ነው የማነሳው? ስራ በት። ወይኔ እሺ ቆይ አሁን የት ሄደ ይባላል? እግር የለው ቦርሳው። አይድ እዚህ ጋር ነበር እኮ ያስቀመጥኩት። እንግዲህ በስራ ተረጋግተሽ ፈልጊ። ቤቱን የእብድ ቤት አታርጊሽ። እውነት አድናን፣ አንተ አላየህም አይደል? በእናትህ እውነቱን ንገረኝ። ያምሻል እንዴ? ቆይ ምንድን ነው ይሄን ያህል አንገብጋቢ ነገር ቦርሳ ውስጥ ያለው? ምንድን ነው? ምን ይኖራል? እቃዎች ናቸው ያሉት። እቃ ፈልጌ ነው። ታዲያ በተገኘ ጊዜ ይገኛ። ምን እኔን አትረብሽኝ። ውጭልኝ ወደዛ። አይ አሁኑ በፍጹም አይሆንም። አሁን መገኘት አለበት። አሁን መገኘት አለበት። አንቺ ሌባ፣ ቦርሳዬን አንቺ። ሌባ? እኔ ወይስ አንቺ? ማን ነው ትክክለኛው ሌባ? ሚራ? አንቺ ነሽ እንጂ ሌባ። መኝታ ክፍል ድረስ መጣሽ ቦርሳዬን የወሰድሽው። ቆይ ቦርሳዬን ምን ላደርግልሽ ነው የወሰድሽው? ቦርሳ ውስጥ የደበቅሽው ሚስጥር ላጋልጥ? ምንድን ነው የምትቀባጠሪው ሉሃና? ምንም አልቀባጠርኩም። እውነቱን ብቻ ነው እያወራ ያለሁት። በይ ዝም ብለሽ ቦርሳዬን ስጭኝና ከመኝታ ክፍላችን ውጪ። ቆይ ሚራ፣ ይሄን ያህል ለምን ሄድሽ? ይሄ እኮ ሲበዛ በጣም ጭካኔ ነው። ዝም በይ እባክሽ፣ አፍሽን አትክፈቺ። እኔና አንቺ መነጋገር ካለብን ብቻችንን እንነጋገራለን። ለምን? ከአድናን ምንም የምደብቀው ነገር የለም። ሁሉም ነገር ለሱ ግልጽ መሆን አለበት። ስለምንድን ነው የምታወሩት? ቆይ ምንድን ነው ከኔ የደበቃችሁት? ሚራ፣ ሮቤልን ያደረግሽው ነገር። ሉሃና እባክሽን፣ የምትፈልጊው ነገር ነው አደርግልሻለሁ። ዝም በይ። ሮቤልን ምንድን ነው ያደረገችው? ዝም በላ እባክህ፣ አትስማት። ዝም በላ እየቀባጠረሽ ነው። አንቺ ሉሃና ለምን አታቆሚም? እየቀባጠርኩ እንዳልሆነማ ይሄ ቦርሳ ብቻ በቂ ምስክር ነው። እሱ ቦርሳ ውስጥ ምንድን ነው ያለው ሉሃና? ምንም የለም ባሌ፣ አንተ ተረጋጋ። ሉሃና እኔና አንቺ ለምሳችን አናወራ። አንድ ጥያቄ ብቻ ነው የምጠይቅሽ። ሮቤልን ምንድን ነው የወጋሽው?
ምን ወጓሉ? ማስታገሻ ነው አይደል? ሚራ ይሄ ማስታገሻ ነው? ምንድን ነው ወጋችሁ? እየጠየኩሽ ነው። ምንድን ነው ወጋሽው? ምንም የዋሸሁት ነገር የለም። ማስታገሻ ነው። መልሽልኛ።